ሰላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እስካሁን 6 ጳጳሳት ተሹመዋል። አንደኛ አቡነ ባሲሊዮስ፣ ሁለተኛ አቡነ ቴዎፍሎስ፣ ሶስተኛ አቡነ ተክለ ሃይማኖት፣ አራተኛ አቡነ መርቆሪዎስ፣ አምስተኛ አቡነ ጳውሎስ፣ ስድስተኛ አቡነ ማቲያስ ናቸው። ከዛ ውጭ የሚደረገው የኤጲስቆጶስና የፓትርያርክ ሹመት ግን ህገወጥ ይሆናል ማለት ነው። በአቶ አካለ ወልድ የተመራው አዲስ ሹመት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ፈጽሞ የወጣ በመሆኑ ህዝበ ክርስቲያኑ እንደሚቃወመው በተደጋጋሚ እየገለጸ ይገኛል። ቅድስት ቤተክርስቲያን ሲኖዶሱም ይህንን አውግዟል። ስለዚህ የሚመጣውን ነገር የምንመለከት ይሆናል ማለት ነው። አንድ ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ በአቡነ ጳውሎስ በህወሓት ገፊነት የተፈጸመውን ስህተት አሁን የምንደግምበት ምንም አይነት ምክንያት አይኖርም። መንግስታት በተቀያየሩ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዢዎች መጠቀሚያ መሆን አትችልም። ለዘመናት ቆማ በራሷ መንቀሳቀስ የቻለች ተቋም ስለሆነች ማለት ነው። አመሰግናለሁ።